ዱራታኦስና ቴኦብስታ የሚለውን ስለማውቀው ነው። አጋጣሚ ድርስ ላይ ማለት ነው ሲነበብ ሁሌ ታውቀዋለህ አንተ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሑድ እሑድ ድርሳነ ሚካኤል ሊነበብ ይችላል። እሺ በጣም የሚገርም ነው ወንድሜ አብርሃም። ድርሳነ ሚካኤል አንድ ብቻ ሳይሆን ሁለት ነው ያለኝ። እዚህም ጋር ይታያል ትልቁ ድርሳነ ሚካኤል፣ እዚህም ጋር ይታያል ትልቁ ድርሳነ ሚካኤል ማለት ነው። ይሄ በትንሣኤ ዘጉባኤ ማተሚያ ቤት በቤተክርስቲያኒቱ ማተሚያ ቤት የታተመ ነው። ይሄ ደግሞ በግለሰቦች ማተሚያ ቤት የታተመ ነው፣ ግን ቤተክርስቲያኒቱ የምትጠቀምበት ነው ለአገልግሎት፣ ተመሳሳይ ነው። እና በዚህ ክፍል ላይ እንደዚህ የሚለው ቃል ይኸው እዚህ ጋር አለ ማለት ነው። እነዚህን የከበሩ ቃላቶች በትህትና ተናገር፣ በትህትና ቃል ተናገር ብሎ ካለ በኋላ አካ ኤሜ ሌክ ቦኬ ኤንካ ምናምን ነገር ብሎ ካለ በኋላ እነዚህ ስሞች የማን ስሞች ናቸው ብሎ የሚለውን አንተ ስትነግረን ታምራት የተደረገላቸው ልክ ቴዎብስታ እንደተባሉ ቅድም እንደምትለው ዳራጎን ነው ድራጎን ነው ወይ ደግሞ ቴዎብስታ ተብሎ እንደሚባለው የግለሰብ ስሞች ናቸው፣ ታምራት የተደረገላቸው ስሞች ናቸው። አንተ አልክ እንጂ ቤተክርስቲያኒቱ ግን እንደዛ አይደለም ያለችው። ቤተክርስቲያኒቱ ያለችው ላስነበብ ቀጥዬ ማለት ነው። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ እነዚህ ስሞች የማን ናቸው ነው ብላ ምትለው ቤተክርስቲያኒቱ። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ናቸው እያለች ነው። ይሄንን በሚካኤል እጅ ላይ ተጽፎ የተገኘ የእግዚአብሔር ህቡዕ የሆኑ ድብቅ የሆኑ ስሞች ናቸው። አሁን አንተና ቤተክርስቲያን ተለያያችሁ ማለት ነው። አንተ የግለሰብ ስሞች ናቸው ብለህ አልከን፣ ታምራት የተደረገላቸው ሰዎች የእነሱ ስሞች ነው አልከን። ቤተክርስቲያኒቱ ደግሞ የለም የእግዚአብሔር ድብቅና ህቡዕ ስሞች ናቸው፣ በዕብራይስጥ ቋንቋ ተጽፎ የተገኙ ናቸው አለች። አንተ ነህ ትክክል ወይስ ቤተክርስቲያን ናት ትክክል? አብራርዬ። አነሳውልህ እኮ መጀመሪያ ላይ ለምሳሌ ዱራቶስን ነግሬሃለሁ። እኔ ስለ ድራቶስ አላወራሁም። እኛ ስማቸውን እኮ ማናቃቸው አብራር በአገርኛ አሁን ለምሳሌ በአገርኛ ቋንቋ አሁን አብራራው፣ እኔ ኤርሚያስ እንደዚህ ቢኒያም አይሰማ አንተ አሁን አብራራው፣ እኔ ኤርሚያስ ሰብለ ቢኒያም ተብለ እንደምንጠራ በውጭ ዓለም ያሉ ሰዎች እንደዚህ አይጠሩም። የተለያየ ስም አላቸው። ቅድም እንደጠራው ቴዎብስታ ምናምን ነገር እንደዚህ ድራኦስ ምናምን ነገር የሚል ስያሜ ያላቸው ሰዎች አሉ። እነሱ ግን ለእነዚህ ስሞች ዋቢ አይሆኑም። እነዛ አሁን የጠራቸው የግለሰቦች ስሞች ናቸው። እነዛ የጠራቸው በድርሳነ ሚካኤል ላይ የቴዎብስታን ታሪክ አሁን አውቀዋለሁ። ኦኬ። ስለዚህ የግለሰብ ስሞችና እዚህ ጋር የተጻፉ ስሞች የግለሰብ ስሞች ቢሆኑ ኖሮ አይ ኤርሚያስ ይሄ እዚህ ጋር እኮ ያመጣው የግለሰቦች ስሞች ነው፣ እንደዚሁ አይነት ተመሳሳይ ስም እኮ ቴዎብስታ የሚልም አለ ብለህ ብትለኝ ያስኬዳል ማለት ነው። እዚህ ጋር ግን የተጠቀሱቱ የግለሰብ ስሞች አይደሉም። ቤተክርስቲያኒቱ እነዚህ ክቡራን ልዑላን ረቂቃን የሆኑ ረቂቃን ማለት ድብቅ ህቡዕ ስውር የሆኑ ማለት ነው። ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው አለች። ስሞቹ የማን ናቸው? የልዑል እግዚአብሔር ስሞች ናቸው። በማን እጅ ነው የተገኙት? በቅዱስ ሚካኤል እጅ ነው የተገኙት። አንተ ግን የምትለው የግለሰቦች ሰዎች ስም ነው አልከን። ቤተክርስቲያን ደግሞ የለም የእግዚአብሔር ስም ነው እያለች ነው። ይሄ እንዴት አየኸው ነው ወንድም ያብራል? ጥሩ ጥያቄ ነው። እኔም እያልኩ ያለሁት እኮ እነዚህ ሰዎች እነዚህ ምንድን ናቸው ስትል አንድ ሰው ለምሳሌ ኤርሚያስ ተብለህ ስትጠራ ምን ማለት ነው ይታወቃል። እነዚህ ስሞች ምንድን ናቸው ነው እያልክ መጽሐፍ ቅዱስ ላይ በርካታ የመጽሐፍ ቅዱሳዊ ስሞች አሉ። ስንሰማቸው አብዛኛው መጽሐፍ ቅዱሳዊ ያልሆነ ሰው በጣም ስማቸውን ሲሰማቸው ግራ የሚያጋቡ ሲሆን መጽሐፍ ማንበብ አለበት፣ መረዳት አለበት። ለምሳሌ ከላይ ከጠቀስከው አሜ የሚላል አሜ ሌክ የሚሉ መጠሪያዎች አሉ። እሱ ምንድን ነው ብለን መጽሐፍ ቅዱስ ትርጓሜ ላይ ሄደን ማየት እንችላለን። ምን ማለት ነው ትርጉሙ? አንዱን እንኳን እስኪ ንገረን፣ ጊዜ በደንብ ውሰድ። አንዱን ቃል ውሰድና መጽሐፍ ቅዱስ ላይ አገናኝተን እስኪ ትርጓሜውን ንገረን። ጥሩ። ለምሳሌ አንዱ ከነዚህ ከተጠቀሱት ውስጥ አንዱ ማለት ነው። ይኸው ለምሳሌ አካ ማለት የትኛው
ይኸው ሌክ ቦኬ እንደዚህ ሌክን እንውሰድ። ሌክን እንውሰድ። እሺ ሌክን ኦኬ ሌክ ሐይቅ ነው ልትለኝ ነው በእንግሊዝኛ? አይደለም ትርጓሜ እንትን ላይ እየፈለግኩት ስለሆነ ነው። እሺ ትንሽ ያለው ኦኬ ሌክን አላወጣልኝም ወይ ምናልባት ቦኬ ወይ ሌላኛውን አሜን እንይ። አሜን ወይም ኤርናኪ ያ ውሰድ የፈለግከውን ውሰድ። እናት ቋንቋውን ትነግረናለህ፣ ከዛ ትርጓሜውን ትነግረናለህ። እናት ቋንቋ ማለት አሁን አሜ ሌክ ምናምን ነገር ከወሰድከው የየት ሀገር ቋንቋ ነው፣ ትርጉሙንም ደግሞ ዲክሽነሪው ቋንቋውን የየት ሀገር እንደሆነ ይነግረናል ማለት ነው። ከዛ ታሳየናለህ ዲክሽነሪው። የፈለግከውን ማንሳት ትችላለህ። አሜን ወስጃለሁ። ከጀምሮ እስከዚህ አንተ የምትለውን አግኝቼዋለሁ። ምን የትኛውን? ለምሳሌ ጋርጎ የሚል አለ እዚህ ጋር። ጋርጎ፣ ፒስኬር፣ አቢት፣ ከቢስ፣ ኤቅ እንደዚህ የሚባሉ አሉ። በቅዱስ ሚካኤል እጅ ላይ ነው የተገኙት ብላል እንትን ላይ አሁን አንተ ከጠቀስከው መጽሐፍ ላይ አሜን የሚለውን አግኝቼዋለሁ። በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ላይ ውስጥ በጊዜ ድረስ ወይም አንተ ወንድም ለማመልከት የሚሉ ትርጉሞች ነው የሚይዘው ማለት ነው ብሎ ያስቀምጠዋል። ምኑ ይሄንን ቃል አሁን አንተ የጠቀስከዋል እሷ ማለት ብቻ እሷ ምንድነው ብሎ ነው የሚተረጉመው? ወንድምን ለማመልከት ወይም አንተ። የምን ቃል ነው ማለት ነው? የግዕዝ ቃል ነው ማለት ነው። በግዕዝ አሜ ማለት በግዕዝ ከሌላ ስም ለምሳሌ በጊዜ ድረስ አንተ ብሎ በግዕዙን ወደ በግዕዝ እሱ ነው በጊዜ ድረስ አንተ እንደማለት ነው ብሎ ይተረጉማል። መዝገበ ቃላት ትርጉም ላይ ነው። ስለዚህ በግዕዝ ነው አሜ ማለት ይሄን ትርጉም የሚሰጠው ማለት ነው። በጣም ይህን ስም ሲሰየም አንድ ሰው እንደዚህ ከሆነ አንተ ነው ብሎ አንተ የሚያመለክተው እንግዲህ እግዚአብሔርን ሊሆን ነው። እሺ ስለዚህ ቋንቋው የግዕዝ ነው፣ ትርጓሜው አንተ ማለት ነው። በጊዜ አንተ ማለት ነው። በጊዜ አንተ ድረስ እንደማለት ነው ብሎ በአማርኛ ሲሆን በጊዜ አንተ ድረስ እንደማለት ነው ብሎ ያስቀምጠዋል። ቤተክርስቲያኒቱ ግን እዚህ ጋር ምንድነው ብላ ያለችው? ቋንቋው የግዕዝ ሳይሆን የዕብራይስጥ ነው ብላለች። በዕብራይስጥ ቋንቋ ተጽፈው በተረዳ ነገር ተተርጉመው የመጡ ናቸው። እሱማ ኤርሚ አይልም። ግዕዙ ወደ አንተ አሳየን ከፈለግ ግዕዙ ወደ ዕብራይስጥ ተተርጉሞ ነው አላለችም ቤተክርስቲያን። ቃሎቹ ራሳቸው የግዕዝ ቃል አይደሉም፣ የዕብራይስጥ ቃላት ናቸው ነው ብላ ያለችው። እና የአንተን ግን ትልቁ ላይ ላድርግህና እስኪ ያሳየን መዝገበ ቃላቱን አብራር። ድረገጽ ላይ ነው እያሳየው ያለሁት፣ ማግኘት ትችላለህ አንተ አሜን የሚለው ምን ላይ ነው ያገኘው? ጉግል ላይ ምን የሚል ድረገጽ ላይ ማግኘት ትርጓሜ ላይ ዴፊኒሽን ላይ ማግኘት ትችላለህ። አሜ ብለህ ስትጽፈው ይመጣልህ። እሺ ራሱ ቃሉ እሺ ምን ላይ መሰለህ? አቢሲኒካ አማሪክ አሜ ዲፋይን አቢሲኒካ አማሪክ ከሚለው ላይ ይገኛል ማለት ነው። እንደዚህ ማለት ነው። እንደዚህ ነው የጻፍከው። አሜ ነው የሚለው እችት አሜ። እዚህ ጋር አሜ ያልኳት ሰርች ፍለጋ። ኦኬ እዚህ ጋር እንደዚህ ላድርገው። አሜ አሜን ብሎ የሚል ነው የመጣው። አሜ ብዬ ጽፌ ይሄን ጽፌ ብለህ ጻፈው። አይ እሱ አይደለም ብዙ እንትኖች ያመጣልሃል።
ሌላ አለ። ቆይ ላሳይ። ለምሳሌ ወይ ኦኬ ላሳይ። ምን ብዬ ነው የጻፍኩት? ይታያል። ወይ የኔን ላውጣው? ትልቁ ላይ እንደዛ እኮ ነው። እኔ አሜ ነው ያልኩት፣ እዚህም ጋር አሚ ነው ያለው፣ እዚህ ጋር አሚ ነው ያልኩትኝ። አሚ ግን ሲወጣ እንደዚህ ነው ብሎ የመጣው ድረገጽ ላይ ማለት ነው። አሜን ማለት ነው ሲሆን ትርጉሙ ይሁን ይደረግ ማለት ነው። አንተ አሜንን ነው ይሁን ይደረግ ማለት አሜን ነው እንጂ አሚ አይደለም። ይሄ አሚ ነው እንጂ አሜን አይደለም። እሺ ትልቁ ላይ አድርገኝ። ትልቁ ላይ ኦኬ። እሺ እሺ መጥቷል። የኔ ሴቭ አድርገው። እሺ ያ እሺ አሜ ይታያል እዚህ ጋር። ኦኬ እንትን አቢሲኒካ ላይ ነው ያወጣው አንተ። ያ አቢሲኒካ ላይ የሚለው ቃል በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ውስጥ በጊዜ ድረስ ወይም አንተ ቆይ አብራር ወደዛ ፈቅ አድርገው እንዲታይ ማለት ፈቅ አንተ ምንድን ነው ላይት ምናምን ቆይ ልነሳ። ዝቅ ብዬ ነው አሁን ይታያል። ባይዘው የኤአይ ነው እንጂ የመዝገበ ቃላት ትርጉም አይደለም። አይ ትርጉም ላይ አለ። ይኸው ከላይም እኮ ትርጉም አለ። የእሱን አምጣው፣ የኦርቶዶክስን አምጣው። የኤአይ ነው አሁን ታች ያለውን ኤአይ የተረጎመው ነው ያነበብከው። የኤአይን ቶ የአርቲፊሻል ኢንቴሊጀንስ ያለውን ሳይሆን ጉግል ነው ኤአይ ነው። ከላይ ይታያል። ኤአይ እኮ ይላል ከላይ። ኖ አብራ ወንድም ኤአይ ሳይሆን ጉግል ላይ እዚህ ጋር እኮ ጉግል ስታደርግ ብራዘር የኤአይን ትርጉም ያመጣልሃል። ያው ለአሁን እዚህ ጋር ይታያል። የኔን ያረኩትን እንደበበል ቆይ ይሄን እኮ አሁን እዚህ ጋር የኔን ትልቁ ላይ ላድርገው። አንዴ መልሳለሁ። እዚህ ጋር እንደዚህ ላሳየልህ። ይኸውልህ ይሄ ትርጉም አሁን ማን የተረጎመው? መዝገበ ቃላት ነው አይደለም። እዚህ ክፍል ላይ አሁን እኔ አሜ ብዬ ስጽፍ እዚህ ጋር አሜ አለ። አሜ ካለ በኋላ ኤፊው ዘ ሰከንድ ኤጎ ብሎ ይላል። በቅርብ አሁን የፈለኩት ቃል ነው። አሜን ያለው አሜ ብሎ የሚለውን አሜን ያለው ቃሉን አልነገረንም። የየት ሀገር ቋንቋ እንደሆነ ግዕዝ ይሁን ዕብራይስጥ ይሁን አራማይክ ይሁን ግሪክ ይሁን አልነገረንም። ከዛ አሜን ብሎ የሚለውን የተረጎመው እኔ ያልኩትን እኔ የጻፍኩትን ድርሳነ ሚካኤል ላይ ያለውን ቃል ሳይሆን የተረጎመው አሜን ብሎ የሚለውን የዕብራይስጡን ቃል ነው የተረጎመው ማለት ነው። ስለዚህ ይሄን ትርጉም ያስቀመጠው ድረገጹ ላይ የተቀመጠ ነው እንጂ ምንም አይነት አሁን አንተ አቢሲኒካ ወይ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ቋንቋን የተረጎሙት ወይ ግሱን አርብተውት ትርጓሜውን ሁሉ ጭምር ያስቀመጡበት አይደለም ማለት ነው። ከፍ በልና የግዕዙን እስኪ አንብበው። አንተ ያነበብከው የኤአይን ትርጉም ነው የሚለውን ከጉግል ላይ ስለሆነ ኦቨርቪው ሊያደርገው ይችላል። ነገር ግን አቢሲኒካ ከሚለው ላይ ትርጉም ነው የወሰደው። ባይሰጠው ይሄንን አያውቅም። መጠቀሚያ ትርጉሙ ግን በላ ካለ አሁን አንድ ቋንቋ ማለት ነው እድሜዬ በላ ካለ ኢት ብሎ በእንግሊዝኛ ካመጣው ዴፊኔሽኑ በግዕዝ አለው ወይም በአማርኛ ትርጉም አለው ማለት ነው። ከሌላ ቋንቋ እኔ እንደዚህ ላድርግልህ። አቢሲኒካ ይታያል አይደል? ኦኬ ያው እኔ እንደዚህ በአቢሲኒካ አልኩት አሜ ብሎ የሚለው ማለት ነው። ምን ያመጣል? አሁን አሚ አቢሲኒካ ብሎ የሚለውን እዚህ ጋር ሰርች ልንካውና እንደዚህ ላምጣው። ምን አመጣ? አሜን የሚለውን ንከው። ያው አሜ ይመጣል። አሜ ታች ሾው ሪዛልትስ ከታች አሜ የሚለውን ንከው። ይኸው ነካሁት። ምን አመጣ? ኮኔክሽን ነው። ኮኔክሽን እኔ ጋር ላሳይሽ። ኖ ኮኔክሽን አይደለም እንዴ፣ ኔትወርኬ ፉል ነው። ቤት ውስጥ ነው ያለሁት። ኮኔክሽን አይደለም እንዴ። ኮኔክሽንማ ከሆነ ላይቭ ራሱ አይሰራም። ዳታ አለኝ የቤት ውስጥ የካምፓኒ ዋይፋይ ነው ያለኝ።
አንድ ካምፓኒ የሚጠቀምበት አይደለም። ያመጣውን ይታይ እንደገና ባክ በለው ችግር የለው። አሜን። ለምን አንተ ስለከፈትከው ለምን የአቢሲኒካን ለምን አትከፍተው? እኮ እኔ እሱ ላይ ነው የከፈትኩት። እንትን በለው ክፈተው። የአንተን ከፍል አድርገህ ክፈተው። አምናለሁ። ክፈተው፣ ካሜራውን ክፈተው። እሺ እኔ ታይፕ ሳደርገው ያለኝን ይዩት። የአንተን አምጣው ብራዘር። እኔ ሰርች አድርግልኝ ብዬ ስለው ዩ ሰርች አቢሲኒካ ብሎ የሚለውን ዲድ ኖት ማች ኤኒ ዶክመንትስ ይላል። የለም ማለት ነው። ችግር የለውም። ባክ በለው ይመጣል። አንተ አውጣው። እኔ አውጥቼ እንደዚህ ያልኩትን አንተ አውጣው። የቀደሙን የኔ እኮ አውጥቼ እኮ ነው። ያው ጉግል ነው። ማን ነው? አሜ የሚለው ቃል በዋነኛነት በግዕዝ ቅድም ካልኩት የተለየ አይደለም። በግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን አሁን ቅድም ከጠቀስከው አንዱ ጸሎት የሚባለው የመልአከ ቅዱስ ሚካኤል የሚጠቀሙት ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ይህ ቃል በተለይ በመላእክት ወይም በቅዱስ አምልኮና ምስጋና ላይ በአንድነት በእግዚአብሔር እንዲያመስጉ ለማበረታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው ብሎ ነው የሚፈተው። ቃሉ የምን ቃል ነው ይላል? የግዕዝ። የት አለ ግዕዝ ብሎ የሚለው? በዋነኛነት በግዕዝ ይላል እኮ። ግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን ይላል። ቆይ በግዕዝ መዝሙራትና ጸሎቶች ውስጥ እንጂ ያለው ቃሉ ግዕዝ ነው ግን አይልም። ቃሉ ግዕዝ ነው ማለት ቆይ አብራው ቃሉ ግዕዝ ነው፣ ዘሩ የግዕዝ ዘር ነው ወይ የዕብራይስጥ ዘር ነው ወይ የግሪክ ዘር ነው ማለትና በግዕዝ ጸሎትና መዝሙራቶች ውስጥ ቃሉ ይገኛል ማለት ሁለቱ ሰማይና ምድር የተለያየ ነው። አሁን ልክ ነው። በግዕዝ ጸሎት ቃል ውስጥ ስለተገኘ ድርሳነ ሚካኤልን ያመጣዋል። አረከታች አይተዋል አይደል? በፒዲኤፍ አስቀምጦታል። አታንቀሳቅሰው፣ ወደዛ ትንሽ ፈቅ ብታደርገው ይታያል፣ ለህዝቡ መደብ እንዲታይ። በጸሎት መጽሐፍት ውስጥ ስላለ መጀመሪያ ላይ ተቀምጧል፣ እሱ ጋር ይታያል። በ2019 ላይ አሜ ብሎ የሚለውን ፊት ለፊት ላይ አስቀምጠውታል። ምክንያቱም ድርሳነ ሚካኤል የጸሎት መጽሐፍ ስለሆነ ምንድነው ብሎ ያለን ይሄ ቃል በግዕዝ የጸሎትና የጸሎት መጽሐፍትና መዝሙራቶች ውስጥ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው አይልም። በግዕዝ ጸሎት መጽሐፍቶች ውስጥ ግን ዘሩ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው። ትርጓሜውም ይሄ ነው አላለም። ትርጉሙ ይላል እንጂ ምን ይላል? ትርጉሙም በቅድም ያልኩህ እንዳለው ነው። ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ያክብሩ በብዙ ቁጥር ማለት ነው። እሺ ኦኬ። የቃሉ ትርጉም ማለት ነው። ትርጉሙ ይላል በአማርኛ ትርጓሜ ማለት ሴንስ እኔ እናንተ በምንሰማው ተረጎመው ማለት አስቀምጠው ማለት ነው። ቀጥሎ ያለው አንብበው። ይህ ቃል በተለይ በመላእክት ቅድም እንዳልከው ወይም በቅዱሳን አምልኮ ቅዱሳን እግዚአብሔር እና ምስጋና ላይ በአንድነት በእግዚአብሔር እንዲያመሰግኑ ለማበረታታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው። ሃይማኖታዊ ቃሉ መላእክትን የሚሆን ቅዱሳንን ለማመስገኛ የሚጠቀሙበት ቃል እንጂ ቤተክርስቲያኒቱ ድርሳነ ሚካኤል እዚህ ጋር ባስቀመጠችው ቃል የአምላክ ህቡዕ ስም አይደለም ማለት ነው። አንደኛ የግዕዝ ቃል ነው እንኳን ብለህ ብትለኝ ቤተክርስቲያናችሁ ዋሽታለች። ለምን? ይሄ ቃል የዕብራይስጥ ቃል ነው ብላለች። እነዚህ ቃላቶች እዚህ ጋር እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ በማለት አሁን አንተ በያዝከው ትርጉም ላይ ትርጉሙን የምታምንበት ከሆነ ቃሉ የግዕዝ ቃል ነው አትልም። ግን በግዕዝ ጸሎት በተጻፉ መጽሐፍቶች ውስጥ ቃሉ ለጥቅም እንዳዋለ ለመዝሙርም ለጸሎትም እንዳዋለችው ድርሳነ ሚካኤልን አስቀምጣ የተናገረችው። ሲጀምር አሁን ያመጣው የቤተክርስቲያኒቱ ትርጉም አይደለም። ቻትጂፒቲ ወይ ጉግል ወይ ኤአይ ምናምን ነገር የሰራው ነው ማለት ነው።
ግን እንደው እሱን እንኳን የግዕዝ ነው እንኳን ግዕዝ ነው ቃሉ እንኳን ብለህ ብትለኝ ኦኬ ግዕዝ ነው። አዎ እሺ ልስማማ። ግዕዝ ነው። አዎ ቤተክርስቲያኒቱ ኤሜ ብሎ የሚለውን ቃል የግዕዝ መሆኑን እያወቀች እዚህ ጋር ታዲያ ድርሳነ ሚካኤል ላይ የዕብራይስጥ ቋንቋ ነው ለምን ብላ ጻፈች? መልሱ ይሄ ነው ማለት ነው። ሶሪ ጥያቄ ይሄ ነው። የግዕዝ ነው ብላ አሁን በተረጎምክልን መሰረት የግዕዝ ነው ብላ ካስቀመጠች አንደኛ የቤተክርስቲያኒቱ ትርጉም አይደለም ያነበብክልን፣ በቤተክርስቲያኒቱ ዘንድ ታማኝነት ያለው ትርጉም አይደለም አምጥተህ ያሳያል። ቻትጂፒቲ ወይ ጉግል ወይ ኤአይ የሰራው ነው። ማን እንደለጠፈው እንኳን አይታወቅም። ከታዋቂ ዌብሳይት አይደለም ያመጣው። ታዋቂነት ካላቸው የቋንቋው ሊቃውንት ያመጡት አይደለም ማለት ነው። እንደውም ምንድነው? እሺ አስችዬ አሚሃን ነው አይደለ እንደዛ ብሎ ያለው። አሚሃ ከሆነ ኦኬ ያስኬዳል። የግዕዙ አሚሃ ልክ ነው። አሚሃ ብለህ ብትል አሁን ሊያመጣልህ ይችላል። እሱን አስታውስከኝ። እንደውም አስችዬ በጣም ቴንኪው። ለምሳሌ እስኪ አሁን አሚሃ ብለን እንበል የግዕዝ ቃል ስለሆነ ያው አሚሃ ብሎ ትርጉም ያው አሜሃ የሚለው አምአሜሃ አመሃ ብሎ በሚለው ግዕዝ ላይ የሚለው የግዕዝ ቃል ትርጉም በዋናነት በዚያን ጊዜ፣ በዚያች ወቅት፣ ወዲያው ወይንም ቶሎ ማለት ነው። በአውዱ መሰረት ነገሩ የተፈጸመበትን ወይንም የሚፈጸምበትን የተወሰነን ጊዜ ያመለክታል። ለምሳሌ ወዲያውኑ ፈጥኖ ብሎ እንደሚል ብሎ ይላል ማለት ነው። አሚሃ ብሎ የሚለው ቃል አሁን እዚህ ጋር አቢሲኒካ ላይ ምን ይለዋል? ያው አሚሃ የአሚሃ ትርጉም ጊዜዋ፣ በጊዜዋ፣ ያነ ጊዜ፣ በዚያች ጊዜ፣ ወዲያው፣ ፈጥኖ፣ ቶሎ፣ እምአሚሃ እስከ አሚሃ፣ ኦዘ አሚሃ ትውልድ ማቴዎስ 4:17 ኩፋሌ 33 ምናምን ነገር ብላ አሁን ይሄ በጣም ተአማኝነት ያለው ምንጭ ስለሆነ አቢሲኒካ ትርጉም ማለት ነው ከቤተክርስቲያኒቱ ያለውን አሜሃ ብሎ የሚለው ነው የግዕዙ ቃል እንጂ አሜ የሚል አይደለም። አሜ የግዕዝ ቃል ነው ብላ ቤተክርስቲያኒቱ አላለችም። በግዕዝ የጸሎት መጽሐፍቶቹ ግን ቃሉ ለጥቅም ውሏል እያለች ነው። ድርሳነ ሚካኤልን ዛጋ አስቀምጣለች። ስለዚህ ቃሉ የግዕዝ ቃል ነው ብለህ ብትል እንኳን ቤተክርስቲያን ዋሽታለች። እዚህ የዕብራይስጥ ቃል ነው ብላለች። ኦኬ የዕብራይስጥ ቃል ነው ብላለች። የዕብራይስጥ ቃልና የግዕዙ ቃል ተወራራሽነት አለው፣ ተመሳሳይነት አለው እንኳን ብላችሁ ብትሉ ቅድም 3 የዕብራይስጥ ቋንቋ የሚናገሩ ቤተ እስራኤላውያን ወገኖችን አስገብቼ ቃሉ በግሪክ መዝገበ ማነው በዕብራይስጡ መዝገበ ቃላት ላይ የለም። ስለዚህ እነዚህ ስሞች የእግዚአብሔር ስሞች ናቸው ብላለች እንጂ እግዚአብሔር ለየትኛው ለሙሴ እንኳን ያልገለጠለትን ነቢይ ለኦርቶዶክስ አይገልጥላትም። እግዚአብሔር ትልቁ ላይ አለ። አንተ አሁን እንዳነበብከው ነው የሚያመጡት እኮ ከተሳሳትኩ ታረማለህ። አቢሲኒካ ከሚለው ላይ አንተ ቅድም ንከው ስልህ አሜን ሲያስቀምጠው ሚሲንግ ሾው ዘ ሪዛልት ዊዝ አሚያ ይላል። እዚህ ጋር ዴፊኒሽን ለምሳሌ የዚህን ይፈታል። የዚህን ከፈለክ ልስጠ እያለ ነው። አሁን መንካት እችላለሁ። ነካው ችማት ይሁን ነካውት አሜ ማን ነው ትራንስሌት አድራጊው? ይታያል አይደል? ኤአይ ከላይ ትራንስሌት አድራጊው ማን ነው? ኤአይ ነው። እሱ ጋር ይታያል። ኦቨርቪው የሚለው ኤአይ ጉግል እንትን ይጠቀማል። ይሄ ኤአይ አይደለ። ኦልሞስት ኤአይ ማለት ራሱን የቻለ ነው፣ አፕሊኬሽን አለው። ግን ጉግል ኦቨርቪው ኤአይ ኦቨርቪው የሚለው ምንድን ነው? ከዛ ላይ አንተም ካነበብከው ላይ እኮ አለ፣ እዛም ላይ አለ። እንደዚህ ብሎ አልተረጎመም። እንደዛ ብሎ አልተረጎመም። ከፈለከው ቅድም እኔ ምንም የተለየ አላመጣሁትም። አሜሃ ብሎ የሚለው ነው የኔ አሜሃ ብሎ የሚለው ነው የተረጎመው። ተመሳሳይ ነው። ኦቨርቪው ነው ያለው። ባጭሩ ቆይ ባጭሩ ኦኬ። አሁን እኔ እዚህ ጋር ጊዜ መፍጨት ስለማልፈልግ ባጭሩ ይሄ ቋንቋ ይሄ ቃል የግዕዝ ቃል ነው የምትለው አይደል? አንተ ባመጣኸው ትርጉም መሰረት ይላል እኮ። እኔ አይደለሁም እኮ እያስቀመጥኩት ያለው የግዕዝ ቃል ነው አይደል? አዎ። ቤተክርስቲያን ግን እዚህ ጋር የምን ቃል ነው ብላ ያለችው? ቃሎቹ እኮ ይኸውልህ መጽሐፍ ቅዱሳዊ ቃሎች አብራር የምን ቃል ነው ያለችው ቤተክርስቲያን? እነዚህ ቃላቶች አሜን ጨምሮ አካን እና አሜን እዚህ ጋር በሁሉ የተጠቀሱትን የምን ቃላቶች ናቸው ብላ ያለችው? በዕብራይስጥ ቋንቋ ተጽፎ ይላል። አንብበው።
በቃ አለቀ። ስለዚህ እነዚህ የዕብራይስጥ ቋንቋ ናቸው ማለት ነው፣ የግዕዝ አይደለም። ተጽፈው አዳምጠው ጨርሰው እንጂ አዎ በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የሚገኙ ናቸው። ዲፊኒሽናቸው ደግሞ አስቀመጠልህ ማለት ነው። ቆይ ስለ ዲፊኒሽን መሄድ ከፈለግን ይሄ አንደኛ አንተ የግዕዝ ቃል ነው ብለህ ኤአይ የተረጎመውን ያመጣው፣ ቤተክርስቲያኒቱ ግን በድርሳነ ሚካኤል ላይ የዕብራይስጥ ቋንቋዎች ናቸው ብላለች። ስለዚህ ወደ ትርጉም መሄድ ካለብን አሜ ብሎ የሚለው በአማርኛ አቢሲኒካ የሚሰጠን ኤአይ የሚሰጠን ወይ ደግሞ ጉግል የሚሰጠንን ሳይሆን አሜ ብሎ የሚለው የዕብራይስጥ ቃል ነው ብላ ስላለች የዕብራይስጡ ዲክሽነሪ ምን ይላል ነው ብለን ስንጠይቅ ቀድሞ ወንድማችን አስገብቸዋለሁ አስቼ አሁንም መልሼ ላስገባል እችላለሁ። አሜ የሚል የዕብራይስጥ ቃል የለም። እንኳን ትርጓሜው ሊመጣ ቀርቶ አይደለም የለም። ከፈለግን አስቼ ካለን አንድ አፍታ አለ አስቼ እሺ አለ ይመስለኛል። ስራ ላይ ካልሆነ ኢንቫይት አድርገዋለሁ። አይደለም ትርጉሙ ሊመጣ እንግዲህ አሁን የግዕዝ ነው ብሎ ያለው አብራር ከጉግል ላይ ያመጣው ትራንስሌትን ነው ማለት ነው። የጉግል ትራንስሌቱ ቻትጂፒቲ ይሁን ጉግል ይሁን ኤአይ ብቻ ዋቴቨር ታማኝነት ያለው ምንጭ አይደለም። አሁን ቤተክርስቲያኒቱ ደግሞ የግዕዝ ቃል ሳይሆን የዕብራይስጥ ቃል ነው ብላናለች። የዕብራይስጥ ቃል ከሆነ የዕብራይስጡ ቃል ትርጓሜው የሚገኘው በዕብራይስጡ ዲክሽነሪ ላይ ነው ማለት ነው። እሺ አስቼ አሜ ማለት የዕብራይስጥ ቃል ነው? የቅድሙን ጥያቄ መልሼ ልጠይቀህ። አይ በዕብራይስጥ አይደለም፣ በአረሚትም አይደለም፣ አራማይክም አይደለም፣ ዕብራይስጥም አይደለም። ብዙ ጊዜ የፈለጉት ነው አላገኘሁትም። የአራማይክ ማሰሪ የዕብራይስጥም ቋንቋ አይደለም፣ የአራማይኩም ቋንቋ አይደለም። ይህንን የሚያወራን ሰው ዕብራይስጥ ቋንቋ ተናጋሪ ነው። የአራማይክንም ቋንቋ ማንበብና መተርጎም መጻፍ አይ ቲንክ ጭምር ዲክሽነሪ ላይ የሚያቅሰው መዝገበ ቃላቱ እጁ ላይ ይዞታል። ቀደም ገብቶ አሳይቶናል። አስቼ እስራኤል ሀገር ነው የሚኖሩ ልብ በሉ። ስለዚህ ይሄ ቋንቋ የዕብራይስጥ ቋንቋ ነው ብላ ያልችን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ዕብራይስጡን ቋንቋ አዋቂዎችን አምጥተን እዚህ ስንጠይቅ ራሱ ትርጉሙን ለማወቅ ዘሩን ማግኘት አለብን። ዘሩ ደግሞ በዕብራይስጥ ቃላት ውስጥ ፈጽሞ አይነገርም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሻለች ማለት ነው። የዕብራይስጥ ቃል ያልሆነውን የዕብራይስጥ ቃል ነው ብላ ህዝቡን ግራ ታጋባለች ማለት ነው። ስለዚህ የዚህ ትርጉም ከሌለ እነዚህ ሁሉ ትርጉም አልባ የሆኑ የእግዚአብሔር ስሞች ናቸው ብላ ያለችው እሷ ራሷ ናት። ቤተክርስቲያኒቱ ይኸው ረቂቃን የሆኑ የእግዚአብሔር ስሞች ቅድም አብራር የግለሰቦች ስሞች ናቸው አለ። ቤተክርስቲያኒቱ ደግሞ የእግዚአብሔር ስሞች ነች አለች። እንዲህ አይነት ትግል የገጠመን ወንድሞች እናቶች፣ ስም ያልኩትን እንረዳዳ። ስም ያልኩ ሰዎች ይጠራሉ በዚህ ስም። ለምሳሌ ቅድም አንስቻለሁ ዲሞቴዎስና ቴዎቶስ ሲባሉ ባልና ሚስት ትርጓሜው የስም ትርጓሜ ያለው እነዚህ ሰዎች ይጠሩበታል። ለምሳሌ አንድ ሰው አቤሜሌክ ተብሎ የሚጠራ ሰው ስሙ ምንድን ነው ብለን መተርጎም እንችላለን። ሰዎች ከመጽሐፍ ቅዱስ ካሉ ስሞች መጠሪያዎች የተለያዩ አካላት በሚጠሩት ሊጠሩ ይችላል። ትርጓሜው ምንድን ነው? እሱ ላይ ነው። ቅድም አስቼ እኔ አሁን አቤሜሌክ የምን ቋንቋ ነው? ራሱ ቃላቱ የዕብራይስጥ ነው አይደል? የዕብራይስጥ ነው። የቃሉን ትርጉም የንጉሥ አገልጋይ ማለት ነው አይደል? ስለዚህ አሁን የፈርታ ነው እናንተ አቤሜሌክ ብሎ የሚለው ቃል የዕብራይስጥ ቃል መሆኑን ከፈለግን ብሉይ ኪዳን ላይ ብቻ ብንሄድ እናገኘዋለን ማለት ነው። ተከከል እነዚህ ስሞች አሁን የሚለው በዕብራይስጥ ወይም በግሪክ ምንድን ነው የሚለውን ሄደን ተመሳሳይ ትርጉም መፈለግ እንችላለን። ይኸው ዕብራይስጥ እኮ ዕብራይስጥ የሚያውቁ ወገኖች እኮ እስራኤላዊ አሁን እኮ የገባው ሰው እስራኤላዊ ነው። ከእስራኤል ሀገር እኮ ነው ያስገባውልን። ይቻላል። እሱ ላይ ልዩነት የለኝም እኔ። ስለዚህ የግዕዝ ቃል ነው ብላ ያመጣውን ትርጉም አንደኛ ቃሉ ግዕዝ አይደለም። ግዕዝ አለመሆኑን አንተን ወይ ኤርሚያስ የምትናገረው ብለህ ካልከኝ እኔ አይደለሁም። ቤተክርስቲያኒቱ ግዕዝ አለመሆኑንና ቋንቋው እሱና ሌሎችም ቃላቶች ሁሉ የዕብራይስጥ ቋንቋ መሆናቸውን ኦርቶዶክስ ጋር ተናግራለች። ስለዚህ የዕብራይስጥ ቋንቋ ነው ብላ ስላለች የዕብራይስጥ ቋንቋ አዋቂዎችን ያው አስገባን ድጋሚ ማለት ነው ገጽታችን ላይ። እነዚህ ቃላቶች እዚህ ጋር ኤል ከሚለው ቃል ውጭ ማለት ነው። ኤል እዚህ ጋር ኤል የሚለው ቃል አለ። ይሄ ቃል የጌታ ስም ነው በዕብራይስጥ። ይህንን እናውቃለን። የጌታ ስም ነው ይሄ ኤል ብሎ የሚለው ማለት ነው። የጌታ ስም ነው በዕብራይስጥ።
ከዚህ ቃል ውጪ ሌላው እኮ የዕብራይስጥ ቃላት አይደለም፣ የጌታም ስም አይደለም፣ ትርጓሜም የለውም፣ የዕብራይስጥ ቃል አይደለም እያሉ እኮ ነው ዕብራውያኑ። ኦርቶዶክስ ደግሞ የለም የዕብራይስጥ ቃል ነው አለች። የቋንቋ ባለቤት ደግሞ የእኛ ቃላቶች አይደሉም፣ ማናቃቸውም አይደለም፣ ዕብራይስጥ የአራማይክ ቋንቋ አይደለም አሉ። ስለዚህ እነዚህ የአጋንንት ስሞች እንጂ የጌታ ስሞች አይደሉም። ምንጫቸው እንኳን አይታወቅም፣ ዘራቸው እንኳን አይታወቅም። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ኦኬ፣ የዕብራይስጥ ቃላቶች ናቸው ብላለችን። ዕብራይስጥ አልሞተም፣ የዕብራይስጥ ቋንቋ አልሞተም፣ ጠፍቶ ዘብዳው ጠፍቶ አልቀረም። ምክንያቱም እግዚአብሔር ቅሬታውን ሕዝብ በምድር ዙሪያ ቢበተኑም በያሉበት አገር ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ምንም እንኳን በተበተኑበት ሀገራት በጫና ውስጥ እንኳን ቢኖሩ ቋንቋቸውን፣ ባህላቸውን፣ እሴታቸውን፣ ሃይማኖታቸውን ጠብቀው ኖረዋል። አይሁዳውያን ወገኖቻችን ማለት ነው። ስለዚህ የዕብራይስጥ ቃላት ናቸው፣ የሞቱ ቃላቶች ናቸው። ስለጠፉ ነው፣ ስለሞቱ ነው፣ ብዙ ዘመን ስለሆነ ተብሎ እንኳን እንዳይባል አይደሉም። ለዕብራይስጡ ባዕድ ናቸው። ዕብራይስጡ አያውቃቸው። ታዲያ ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዕብራይስጥ ስም፣ በግሪክ ስም፣ በግዕዝ ስም የጨመረቻቸው የጌታ ስሞች ናቸው ብላ ህዝባችን የሚደግመው እነዚህ አጋንንታዊ ስሞች ናቸው። ስለዚህ እንዲህ አይነትን ልሳን ሰው ሁሉ ሲጸልይ ያድራል፣ ሲጸልይ ይውላል። ትርጉም የለውም። ኤርሚ እኮ ትርጉም የለውም። ለምሳሌ ምን አልከኝ? ሕዝቅኤል ኤል ትርጉም አለው። ኤል የሚለው ኤልማ እኮ ነገርኩ፣ የአምላክ ስም ነው እኮ አልኩ። የአምላክ ስም አምላክ በዕብራይስጥ መግባባት አያስፈልገንም። ድሮም አውቃለሁኝ፣ አንተም የምታውቀው ከሆነ ታውቃለህ። ምንም የሚያጣላ ነገር የለም። ያጣላ ነገር ኖሮ አግባባን ምናምን ነገር ብሎ አይልም። ኤልማ አቅልሜ ኤል ማለት ስመ አምላክ ነው። በዕብራይስጥ ቋንቋ የተጻፈ ነው። ዳንኤል፣ ሳሙኤል፣ እንደነኛ አይነት ስሞች ማለት ነው። ሚካኤል፣ ገብርኤል፣ እንደዚህ አይነት ስሞች የአምላክ ስም ናቸው። ኤል አይደለም ያጣላል። ቤተክርስቲያኒቱ ኤል የዕብራይስጥ ቋንቋ ነው፣ ሌሎቹ ግን የግዕዞች ናቸው ብላ ብትል ደስ ባለን ነበር። ግን እሷ በሙሉ በዕብራይስጥ ቋንቋ ተጽፎ የተገኙ የአምላክ ስም ናቸው ነው ያለችው። በሚካኤል እጅ ላይ ነው የተገኙት አለች። ቃላቶቹን በዕብራይስጥ ቋንቋ አዋቂዎች ባህር ማዶ ተሻግሮ ትውልዱ እንደሚጠይቅ አላወቁም። የዚህ መጽሐፍ ጸሐፊ በጣም የተታለሉት የሚመጣው ትውልድ መርማሪና ጎርጓሪ እንደሆነ አላወቁም። ያው በየጥሻው በየጥጋጥጉ ተቀምጠው ጻፉት። አሁን ግን ለእኛ ያኔ እኔ ኢትዮጵያ በነበርኩበት ሰዓት ላይ ገጠሪቱ ኢትዮጵያ ተወልጄ ስላደግኩ ይነግሩ ነበር። ኢየሩሳሌም የምትባል ሀገራችን እያሉ ነበር ለእኔ ሲነግሩኝ የነበረው። ባይዘው ኢየሩሳሌም የምትባል ሀገራችን፣ ወደ ኢየሩሳሌም እንሄዳለን እየተባለ ይወራ ነበር እኔ ባለሁበት አካባቢ። ኦኬ። እና ዘመዶቻችን ራሱ እንደዚህ ብለው ሲነግሩን ኢየሩሳሌም የሚባል ሀገር በአንድ ቀን ተዘርቶ ታርሶ፣ በዚያው ቀን ተዘርቶ፣ በዚያው ቀን በቅሎ፣ በዚያው ቀን አድጎ፣ በዚያው ቀን እሸት ሸቶ፣ በዚያው ቀን ደርቆ፣ በዚያው ቀን ታጭዶ፣ በዚያው ቀን ወደ አውድማ ገብቶ፣ በዚያው ቀን ተወቅቶ፣ በዚያው ቀን ታፍሶ ወደ ወፍጮ ቤት ተሄዶ ለመስዋዕት ይበቃ ነበረ ብላ ነገረችን ኦርቶዶክስ። እና በዓመት አንድ ጊዜ ብቻ ነው የሚታረሰው በዛ በኢየሩሳሌም አሉን። የት ይሆን ኢየሩሳሌም? ሩቅ ነው አሉን። እውነትም ሩቅ ነው ለእኛ ኢትዮጵያ ለነበረ ሩቅ ነው አሉን። እና በቃ እንዴት አይነት ሀገር ነው በመድኃኔዓለም እያለም ማለት ነው። አገሯ ምንድን ብለህ እስራኤል ናት እና ኢየሩሳሌም ነው የምትባለው፣ የአባቶቻችን ሀገር ናት እያሉ ነው የነገሩ። እውነታችን ነው፣ የአባቶቻችን ሀገር ናቸው፣ እውነታቸውን ነው። ግን በእስራኤል በአንድ ቀን ተዘርቶ በአንድ ቀን ታጭዶ ወቅቶ ምናምን ነገር የሚባል ተረት የለም። ግን ያኔ እንደዛ ሩቅ አድርገው የነገሩን ማንደርስባት መስሏል ነው። አሁን ግን እስራኤል ማለት ለኢትዮጵያ እኔ ካለሁበት ሀገር በጣም የቀረበች ናት።
የሁለት ቀን የእግር መንገድ ብለህ እንደምታቀርበው ማለት ነው። ሳጋን ነው ማለት ነው እንጂ የሁለት ቀን መንገድ አይደለም። በእግር ከእስራኤል ወደ ኢትዮጵያ የአውሮፕላን ስንት ሰዓት በረራ ነው? 4 ሰዓት ወይ 3 ሰዓት አይደል? ከኢትዮጵያ አዲስ አበባ ስንት ነው በረራ? የዱባይ 4 ሰዓት አይደል? ይሄው እኔ ያለሁበት ሀገር ለመምጣት ከ18 ሰዓት በላይ በረራ ታደርጋለህ። 18 ሰዓት ትራንዚት ካለ 24 ሰዓት። አቤት። ስለዚህ አሁን እስራኤል የምትባለው ሀገር ቴክኖሎጂ ስለተመቸን ውሎ አዳሬ እስራኤል ሀገር ነው። ቴክኖሎጂ ስለተመቸን ምን በማድረግ ዶክሜንተሪዋን፣ ታሪኳን፣ ጂኦግራፊዋን፣ ባህሏን፣ እሴቷን፣ አባቶችን፣ የትውልድ ቦታቸውን፣ አገራቸውን የሃይማኖታቸው መስተጋብር ምን ይመስል እንደነበረ በብሉይ ኪዳን፣ በአዲስ ኪዳን፣ በአሕዛብ ሀገሮች በተበተኑበት ምድር ከነማጋ ምን ሲያደርጉ እንደነበረ ከጌታ ጋር የነበራቸው አንድነት ከጌታ ጋር የነበራቸው ጊዜ በሰመረ ጊዜ ጌታ እንዴት እንደባረካቸው ሲያሳዝኑት ሲያስቆጡት ደግሞ እንዴት እንደቀጣቸው ያኔም ሕዝቤ ብሎ የሚጠራው እግዚአብሔር ዛሬም ሕዝቤ ብሎ የሚጠራው መለወጥ በሱ ዘንድ የሌለ ጌታ ዛሬም ሕዝቤ ብሎ ይጠራዋል። እስራኤልን ሕዝቤ ርስቴ ብሎ ይጠራዋል። ስለዚህ አሁን አየህ ቴክኖሎጂ ያ የትናንትና እረኛ እዛ ድሮ እዛ ጥቅ ሩቅ ሀገር ኢየሩሳሌም የሚባል ብሎ አሁን እኔን መጥቶ አያምታታም። ልክ ነው፣ ሩቅ ሀገር ናት፣ ከኢትዮጵያ ሩቅ ናት። ግን ቴክኖሎጂ አየህ ተመቸን። አሁን ገብተን ውሎ አዳሬ እስራኤል ምድር ላይ ነው። በአካል አልሂድ እንጂ እስራኤል ምድር ላይ ነው። መጽሐፍ ቅዱሴን ስገልጥ የሚነግረኝን የማነበውን የመጽሐፍ ቅዱስ ክፍል ቦታ ይነግረኛል። ሎኬሽን ፂግላት ብሎ ይላል። የዳዊትን ታሪክ ሳነብ ፂግላት የት ናት? የት ወዴት ትሆን? አየት ፂግላትን ለመፈለግ ካርታ ላይ ይሄዳለሁ። ፂግላት በይሁዳ ምድር ላይ ያለች ደቡባዊ ክፍል ላይ ያለች ምድር ናት። ፂግላት ለማወቅ ለነገደ ይሁዳ ርስት ተደርጎ በተሰጠበት ክፍል ላይ በኢያሱ መጽሐፍ ምዕራፍ 15 ላይ ሄዶ ማንበብ ነው ማለት ነው። የይሁዳ ከተሞች ከተጻፉት ውስጥ በስራ ቁጭ ብላለች። ስለዚህ አሁን የሳሙኤል ማነው የዳዊትን ታሪክ በማነብበት ሳለ አማሌቃውያን መጣው ፂግላትን መቱ፣ የዳዊትንም ሚስቱና ልጆቹን ሁሉ ማርከው ሄዱ ይለናል። እና ፂግላት ምን ማለት ነው? አንተ እኔ እኮ ምንም እኮ አላቅም ምናምን ነገር ብያለም። አይ እንደዚህ አይነት ጅላጅልነትማ የለም፣ ማንበብ ነው እንጂ ማንበብ ነው። ማንበብ ይኸው የይሁዳ ልጆች ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶሚያስ ዳርቻ ድረስ እጣ ሆነላቸው ይላል ኢያሱ መጽሐፍ ምዕራፍ 5 ላይ። አሁን ፂግላትን እዚህ ውስጥ እናገኛታለን፣ በደንብ እናገኛታለን። ኦኬ አየህ እዚህ ከተጻፉት ውስጥ ድንበሩ በምዕራብ በኩል በደቡብ ተራራማው ይፍቶ አንዴ